ከፍተኛ የህመም ስሜት ነበረው። የጡት ካንሰር መሆኑን ያወቀችው ከ9 ዓመት በፊት ወደ ህክምና ቦታ ስትመጣ ነው። ቀድሞ ስለ ህመሙ ምንም ግንዛቤ አልነበራት። ደጋግሞ የቀኝ ጡቷ አካባቢ ያሳክካት ስለነበር መድኃኒት ቢሰጠኝ ብላ ወደ ዘውዲቱ መታሰቢያ ሆስፒታል በመምጣት ምርመራ ታደርጋለች። ምግብ ያስበላ ወይ ያስጠጣም ወደ ላይ ነው የሚልሽ፣ ይሸታል፣ ምግቡ ይሸታል ብላ ስትዩ በጣም ያሰቃያል በጣም እና ያው በእነሱ በዶክተሮቹ ብርታት እዚያ ቤት መሰገን እና መስገን አሁን ይኸው ተወኝ ተሻለኝ። አሁን ምንም የሚሰማኝ ነገርም ደህና ነኝ። በቃ ሲያሳክከኝ አከኩት። ከዛም በኋላ ውስጧ ቁጥር አለችብኝ፣ ባቄላ የምታክል ቆጠረች እና ከዛ ተነስቼ ጣና ጣቢያ ሄድኩኝ። ጣና ጣቢያ ሄጄ አሁን አየኝና የነገር አስቸኳይ ቶሎ ዘውዲቱ ሂጂ። ዘውዲቱ መጣሁ። ሲመጣ በቃ የነገር ቶሎ መፋጠን አለበት ብለው ሳንጀር ተቆረጡ። ቀኝ ጡቴ ተቆረጠ። አሁን ላይ ህክምና አግኝታ ስለመዳኗ ታነሳለች። ከ2 ዓመት ወዲህ እንደውም በጣም አሁን ለውጥ አለ። በጣም ይቀንሷል። አሁን ቆንጆ ነው ተብያለሁ። አሁን በቃ አሪፍ ነው፣ ውጤቴ ቆንጆ ነው። በቃ አንዲት ሴት የጡት ካንሰር እንዳለባት ካወቀች ራሷን መፈተሽ እንዳለባት ባለሙያዎቹ ይመክራሉ። አንድም ሴት ራሷን በፈተሸችበት ጊዜ ጡቶቿን መስታወት ፊት ለፊት ሊሆን ይችላል፣ ወይም ሻወር ስትወስድ እጆቿን ከፍ በማድረግ ሊሆን ይችላል፣ ወይም ተኝታ ትንሽ የትራስ በጀርባዋ በኩል ካንገቷ ትንሽ ወደ ታች አድርጋ በማድረግ ጡቶቿን በመፈተሽ ሊሆን ይችላል። በዚህ ሰዓት ምንድነው የምታየው ነው? አንደኛ እብጥ ያለ ነገር ልታይ ትችላለች። ሁለተኛ ጎድጎድ ያለ ነገር ልታይ ትችላለች፣ ልክ ዲምፕል እንደምንለው። ሶስተኛ ደግሞ ግትር ያለ ስር የመሰለ ነገር ልታይ ትችላለች፣ ጠንከር ያለ። ሌላው ቁስል ሊሆን ይችላል፣ መቅላት ሊሆን ይችላል፣ ወይም ደግሞ ልክ የብርቱካን ልጣጭ ከመላጡ በፊት ብርቱካን አይናማ አይደለም ከላይ ስናየው የሱን አይነት ሊሆን ይችላል። ወይም ጫፉ ገባ ሊል ይችላል። ወይም ደግሞ ጫፉ ገባ ካለ ትንሽ ወጣ አድርገን ጫን በማድረግ ፈሳሽ አለው የለውም ቼክ ልናደርግ እንችላለን። የጡት ካንሰርን ለመከላከል የሰውነት ክብደት እንቅስቃሴ በማድረግ ባለማጨስ፣ ጮማ ባለመብላት፣ አልኮል በመቀነስ ጭምር በሽታውን መከላከል እንደሚገባ ባለሙያዎቹ ይመክራሉ። ሴቶች ከ31 ዓመት በፊት ልጅ የወለዱ ከሆነ 35 በመቶ በጡት ካንሰር ያለመያዝ እድል አላቸው። ሴት በመሆን ብቻ ለጡት ካንሰር የተጋለጥነን። ወንዶች ወንድ በመሆናቸው 0.5 እስከ ከ0.5 እስከ 1% ነው የሚይዛቸው። ሴቶች ግን 90%ን ይይዙታል። ኦኬ፣ ሴት መሆኑ አንዱ ነው። ሁለተኛ እድሜ በመጨመር ከ40 በላይ የሆኑ ሰዎች ወደ 51 ሲገቡ ከ8 ሴቶች ውስጥ አሁን እንዲያውም 6ም እየተባለ ነው ውስጥ አንዷ ካንሰር ትያዛለች በቀን። ሌላ የወር አበባ ከ12 ዓመት በታች የጀመራት ሴት የወር አበባ ከ51 ዓመት በኋላ የቆመ እኔ መከላከል የማንችላቸው ነው። ጄኔቲክስ በጡት ካንሰር የሰው ልጅ መሞት የለበትም። ቀድሞ ከታወቀ 90 በመቶ ይድናል። በየ6 ወሩ የቅድመ ምርመራ አገልግሎት ማድረግ አስፈላጊ ስለመሆኑም ይነሳል። 40 ዓመት በላይ ከሆነች ማሞግራፊ ማሰራትም ሪኮመንድ ይደረጋል። አልትራሳውንድ ብዙ ጊዜ ለወጣቶች ነው ሪኮመንድ የሚደረገው። ችግሯ አለብኝ ብላ ከመጣች አንድ እናት ግን ማሞግራፊ ማንዳቶሪ ነው። እነዚህ ነገሮች ይሄ ነገር አለ ተብሎ ከተባለ ደግሞ ኮርኒደል ባዮፕሲ የሚባል ነገር አለ፣ ወይም ደግሞ ኤክሲዥናል ባዮፕሲ የሚባል አለ። በሱ ቼክ ይደረጋል። ሌሎቹ ሳፖርቲቭ ናቸው። ቱመር ማርከር የሚባሉ አሉ፣ አልትራሳውንድ፣ ኤክስሬይ። እነዚህ ሳፖርቲቭ ይሄንን ዋናውን የሚደግፉ ናቸው። ከወጣቶች ይልቅ በእድሜ ገፋ ያሉት በካንሰር የመያዝ እድላቸው ከፍተኛ ነው። ለወንዶች በጣም ቀላል ነው። ጡታቸው ፋቲሹ ወይም ጮማ የምንለው ነገር ስለሌለ ወዲያውኑ እያደገ ጡታቸው ሲሄድ ምን ሆኜ ነው ምንድናት ይች ብለው ይመጣሉና ብዙ ጊዜ ወንዶች የተጎዱ አላየው። እኛ ታካሚ 1 3 4 አሉን። አራቱም ጥሩ ሁኔታ ላይ ናቸው ያሉት እና ለምን አደገ ምን ሆኜ ነው እንደዚህ ነገር ይባላል አለብኝ ብለው ስለመጡ ይታከማሉ። በሀገራችን በአመት 16000 ሰው በጡት ካንሰር ይያዛሉ። በቶሎ ወደ ህክምና ተቋም ስለማይመጡ የብዙ ሰዎች ህይወት መታደግ አይቻልም። ስር ከሰደደ በኋላ ነው የሚመጡት። ስለዚህ ለህክምናውም ብቻ አይደለም ለሰዎቹም ብቻ አይደለም ለታካሚው ማለት ነው። ሌላ ሀገር ውጪዎችን ኮምፔር ስናረጋቸው 90% በጡት ካንሰር 100% በጡት ካንሰር ተይዘው 90% ይድናሉ። በእኛ ሀገር በጣም የሚያዙት ትንሽ ናቸው ብዬሻለሁ። ግን እነዛ የተያዙት
ውስጥ የሚተርፈው 25% ነው። ሳይታወቅ ብዙ ትኩረት ስለማይሰጠው የብዙ እህቶቻችንን ህይወት እየነጠቀ ያለውን የጡት ካንሰር ህመሙ ከፍ ያለ ደረጃ ሳይደርስ ምልክቱ ሲታይ አስቀድመው ወደ ህክምና ተቋማት በመሄድ ህክምና በማድረግ መዳን ይቻላል። ሽምብራ ብታከል እንኳን የሩዝ ፍሬ እንኳን ብታከል መጣችሁ ካንሰር አይደለም የሚለውን ነገር ከባለሙያው ስሙ የምንለው ለዚህ ነው።